ሰላም ጤና ይስጥልን የተከበራችሁ የምናለሽ መቴ ፕሮግራማችን ተከታታዮች ለዛሬ ያልነው የምናለሽ መቴ ፕሮግራም ነው ተጀምሯል። የመታሰቢያ ቀጸላ እንግዲህ በተለይ በዚህ በመጋቢት 24 ጉዳይ ላይ በዓለ ሲመትን አስመልክቶ እንግዲህ ጠቅላይ ሚኒስትሩ ወይም ብልጽግና ፓርቲዎች ሽር ጉድ እያሉ ድግስ እያዘጋጁ ነው። ድግሳቸውንም ቀደም ብለው ነበር ማዘጋጀት የጀመሩት። ድግሱ በእርግጥ ተበላሸ። ምክንያቱም በልጽገናል ደስተኛንን ዳመና ላይ ነን ያሉት የብልጽግና ሰዎች በከፍተኛ ተቃውሞ በአማራ ክልል በሰፊው ተጋርጦባቸው እሱን እያስታመሙ ለመሸፈን ብዙ እንቅስቃሴ እያደረጉ ነው ያሉት። መጋቢት 24 ምናልባት የዛን ጊዜ የዛሬ 8 ዓመት የመጣው መጋቢት 24 ምንድን ነው ለሀገራችን ያመጣው? ማክበር ነው ያለብን? ስለ ጉዳዩ ማልቀስ ነው ያለብን? ጥቁር ነው መልበስ ያለብን? ማህበረሰቡ እያለ እንዳለው በየመክሩ ወይስ በልጽገን ሰማይ ላይ ወጥተናል? የትኛው ነው? ምንድን ነው መሬት ላይ ያለው እውነታ የሚለውን ዛሬ የምንወያየው ከባልደረባዬ ይድነቃቸው ከበደ ጋራ ነው። አብራችን ቆዩ። እንኳን አደረሰን ማለት ለሰልፉ ነው ለበዓለ ሲመቱ እንትን ነው ማክበሪያ ቀን ነው ወይ ልትለኝ ትችላለህ? በእርግጥ አዎ እንኳንም አደረሰን ብለን መመለስ የሚያስችለን ነገር አለ። ምክንያቱም ቅድም እንደገለጽሽው አገዛዙ ስርዓት 8ኛ ዓመቱን የደም ድግሱን እያካሄደ ባለበት በዚህ ወቅት ይሄ የአክቲቪስት የጋዜጠኛ ወይ የፖለቲከኛ ጉዳይ ሳይሆን እንደ ህዝብ እንደ ማህበረሰብ ሰው በነቂስ ወጥቶ አሁን ላይ የደረስንበት 8 ዓመታት የግፍ አገዛዝ የጥቁር ቀንን ለማስመልከት ለማሳየት በአማራ በተለያዩ አካባቢዎች ህዝብ በነቂስ ወጥቶ ይሄን ያገዛዙን ስርዓት የባለፉት 8 ዓመታት ጥቁር ቀንን ይሄ ደም የፈሰሰበትን ቀንን በቃኝ ማለት ሁኔታ ህዝብ በአደባባይ ወጥቶ እየገለጸበት ነው ያለው። ለዚህም እንኳን አደረሰን ማለት እንችላለን። ለነሱኞቹ ደግሞ እንኳን እንደዚህ አይነት የህዝብ ግፍና በደል በአደባባይ ወጥቶ ለመግለጽ እንኳንም ደረሰባችሁ ማለት እንችላለን። እናም ከኛ እንኳን አደረሰን ለነሱ ደግሞ እንኳን ደረሰባችሁ ብለን መጀመር እንችላለን። ልክ ነው። አይ እንኳን አደረሰ ደግሞ ያልኩት ለምንድን ነው ያልደረሱ ብዙ ሰዎች አሉ። እነዚህ 8 ዓመታት ከባድ የጦርነት ጊዜያቶች ነበሩ። ያው ስር ደርሶብሃል፣ መንገላታት ደርሶብሃል፣ ግን በህይወት ቢያንስ ደርሰሃል። ብዙዎች ካጠገባችን የሉ። ብዙ የምናውቃቸው ሰዎች ዛሬ ተሰውቷል። በጣም እልፍ የሆነ ማህበረሰብ በድሮን ተጨፍጭፎብናል። ያልደረሰ ብዙ ስላለ 8 ዓመት ሙሉ ቅድም እንዳልከው ጦርነት የታወጀበት ማህበረሰብ ቢሆንም እስካሁን መድረስ ብቻ ሳይሆን ትግላችንን ውጊያችንን ቀጥለን ለህዝብ እንደቆምን መድረሳችን ራሱን የቻለ አንድ ነገር ነው። ከዚህ የተሻለ ጊዜ ደግሞ እንዲመጣ ተስፋ እናደርጋለን። ትንሽ እስቲ ቪዲዮዎችን ላስገባል። ይሄኛው ፎቶ ነው። ደሴ አካባቢ ነው። የመኪናውን ብዛት የሰውን ቁጥር እንደምታየው ነው። እዚህ ጋር ደግሞ ሌላ ላሳይ። ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው። የህልም ቅዠት ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ብልጽግና የኤመሬት ተላላኪ ነው። ብልጽግና የኤመሬት ተላላኪ ነው። መቴ ምናልባት እሱ ጋር እንዲሁ እያየነው ብንሄድ አሁን የህዝቡን አቤቱታ ቃል በቃል ልትሄድበት ከሆነ መልካም። እኔ ጠቅለል አድርጌ ላሳይ ነበረ። እዚህ ላይ በተለይ ተመልካቾቻችንም እኩል አብረውን በጉዳዩ ላይ እንትን እንዲሉበት መቴ አየሽ እንደ ህዝብ አሁን ይሄንን ነገር ቅድም ስንለው ከዚህ ቀደም እንል ነበረ። አሁን ላይ ያለው የአብይ አህመድ አስተዳደር እንደ ህዝብ የህዝብ ኃላፊነቱ ተቀብሎ ለህዝብ የተመረጠ መንግስት ሆኖ እያገለገለ አይደለም ያለው። ከሀገር ውስጥም አልፎ የውጭ ተላላኪ በመሆን እንደ ሀገርም ለከፋ ጦርነትና ስደት እንደውም በግብዣ ሁሉ ለጦርነት የሚጋብዘን መሪ ነው የሚል አቤቱታ ይቀርብ ነበረ። በምርጫ ክርክር ሁሉ የሚከራከሩ የተቃዋሚ ፓርቲዎች አቀኞች እስካሁን ባለው መመዘኛ ወጥቶ በመንግስት መገናኛ ብዙሃን አብይ አህመድ ለግብፅ ለዱባይ ኤሚሬትስ ተላላኪ በመሆን
የሱዳን ጦርና ሌሎች ጎረቤት ሀገራት በገዛ ሀገራችን ገብተው የጦር አውድማ ለማድረግ ኢትዮጵያን እንደ አንድ መጠቀሚያ እያደረገ ነው ያለው አብይ አህመድ የሚል አቤቱታ ይቀርብ ነበር። ይሄ የፖለቲከኞች የሻዕቢያ የግብፅ ተላላኪዎች እና ደግሞ የቅጥረኛ ጋዜጠኞች ጭምር ነው ሲል አብይ አህመድ እና የአብይ አህመድ የሚዲያ ሰራዊት በእኛ ላይ ሲዘምቱ ነበር። አሁን ግን ይኸውልሽ ታች ገጠር መሬት ላይ ወርዶ የሚሉትን ሰምተሽዋል አይደለ? ቅድም ሰልፈኞች እዛው ሲሉት እንደነበረ ከዱባይ ጋር አያይዘው የመሬት ተላላኪ ነው። ይሄ ነው አቋየሽ። አሁን የምንላቸው ነገሮች የምናቀርባቸው መረጃዎች ዝም ብለን ሚዲያው አክሰስ ስላለን ማለት ስላለብን፣ በእርግጥ አገዛዙ ስርዓት ከዚህም በላይ ቢባል ቢያንሰው እንጂ የሚያንሰው አይደለም። የኛ ሁልጊዜ የመናገር ሱስና አመል ሆኖብን አይደለም። በእያንዳንዱ ገበሬ ታች ባለው ገጠር ወረዳ ላይ ይኸው ወጥቶ ሰው የሚያሰማው ድምፅ ይሄ ነው። ሁሌ የምንለው ምንድን ነው? ስለምናወራው ነገር ስለምንናገረው ነገር የኛ እንዳለ ሆኖ አብይ አህመድ በአደባባይ ላይ ወጥቶ የሚያወራን ነገር መሬት ላይ በልኬት ደረጃ ስናስቀምጠው፣ በሚዛን ደረጃ ስናስቀምጠው አቁ ያ አይደለም እንላለን። ያ አለመሆኑ ይኸው ሰልፈኞች ወጥተው ስለ አረብ ኤሚሬትስ የአብይ አህመድ ተላላኪነት የብልጽግና መንግስት ተላላኪነትን ህዝብ እንዲህ ወጥቶ ተቃውሞ እያሰማ ነው። አሁንስ ያገዛዙ ለእንደዚህ አይነት ህዝባዊ ጥያቄ የሚሰጠው ምላሽ ደግሞ እናያለን። ይሄንን እንዲያየን ሀሳቡ በኋላ ብዙ ነገሮች ተጨማምረው ስለሚመጡ እንዳንዘነጋው በማለት ምናልባትም አንቺ ጥሩ ነው እነሱ ማህበረሰቡ የሚናገረው ምንድነው ማለት የፈለገው የሚለውም ንግግሩ ውስጥ ያለው ውስጥ አወራነትም በፊት ለፊት ደግሞ በፖለቲካሊ በደንብ የታነጸ ማህበረሰብና እንቅስቃሴ እንደሆነ ማሳያ ነውና በእርግጥ አሁን ሊለው የሚችለው ምንድነው እንዳለ ይሄንን ሁሉ ህዝብ የግብፅ ተላላኪ ሊለው ይችላል ይገምታል እንዳለ ህዝቡን ማለት ነው። እሱ ግን አረብ ሲላላክ ምንም መብቱ ነው። ኦፍ ኮርስ ወላሂ ያለ ለዛው በአደባባይ ወጥቶ ጠቅላላ ሀገራችን ራሱ አንዴ ያፈጥራል፣ አንዴ በአረበኛ ይጽፋል፣ አንዴ ሁሉ ነገር ከእናንተ ጋር ወንድማችሁ ነው ይላል። እዛ አረብ ሀገር እየሄደ ወንድማችሁ ነኝ ይላል፣ ከእናንተ ጋር ነው የምቆመው፣ በዚህ በኢራን አለሁላችሁ ይላል። እሱን ብሎ መጥቶ ይሄኛው ከቤቱ ምንም ያልተንቀሳቀሰ በድሮን ከዱባይ እና ከምናምን በሚሰጠው እርዳታ በሚመጣ ድሮን የተጨፈጨፈው ማህበረሰብ አንተ የአረብ ተላላኪ የገደልከን ነው፣ በእኛ ደም አትዘልቅም፣ በእንደዚህ አይነት ደም እያፈሰሱ ምርጫ ብሎ ለሌላ ቀኝ ግዛት ለሌላ አምባገነን እድሜ ማራዘሚያ አይሆንም ምርጫው ነው እያሉ ያለው። ሌላውንም እስቲ ላሳይ። ይሄኛው ደግሞ ወሎ ነው። አየው 2010 መጋቢት 24 ለአማራ ጥቁር ቀን ናት ነው እያሉ ያሉት። በምርጫ ስም ጨቋኞችን አናነግስም። ስለ ምርጫው ይሄ በነገር ላይ በጣም ነው አንጀቴን እየበላው ያለው። ምርጫው የስሙላ መከራው ግን የእውነት ነው ያሉት እና በጣም አንጀት ይበላል። አንተ አስተያየት እንድሰጥበት ድምፁን ላጥፋውና ዝም ብለን የወረዘም ስለሚል ምንም መቼም የማይናገሩት ነገር የለም። የሚያስደንቅ ነው። ሀሳብ ስጥበት። በተለይ እነዚህ ዋና አስቻይ ሁኔታ የለም። በአምባገንነትን በምርጫ ሰበብ እድሜያችን እናራዝምም። ጥቁር ቀን ናት 2010 መጋቢት 24 ጥቁር ቀን ናት። ምርጫው ለይስሙላ ነው፣ መከራው ግን እውነት ነው። አሁን እዚህ ጋር ነው አየሽ መቲ ምርጫው የይስሙላ መሆኑ፣ ምርጫው አስቻይ ሁኔታ አለመኖሩ፣ ምርጫው አሁን ላይ መደረግ እንደሌለበት ልክ እንደ ቅድሙ ማለት ነው። በዚህ ጉዳይ ላይ የሚሳተፉ የፖለቲካ ፓርቲ አመራሮችን በዚህ ጉዳይ ላይ ሀገሬ ጉዳይ ያገባኛል ብሎ በቅርብ ርቀትም ለሚከታተሉ በዚህ አጋጣሚ ቪዲዮንም እያየሁ ቤተክርስቲያኗም አብራ ወጥታለች። ታየዋለህ እዚሁ ቪዲዮ ላይ። ይቅርታ ስላቋረጥኩ ወሎ ላይ ነው። ብዙ የቤተክርስቲያን ጃንጥላዎች ምናምን ታያለህ በዛው ላይ እና
በዚህ ምርጫውን አስመልክቶ ብዙዎች በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። ምርጫው መደረግ የማይቻልበት ሁኔታና ከምርጫው በፊት ንግግር፣ ውይይት በጋራ አንድ ላይ ቆመን እንደ ሀገር ምን መክርበት ከዛ በኋላ አስቻይ ሁኔታ ሲመጣ ሁሉም በነፃነት ምርጫውን እንዲያካሄድ መራጩ ተመራጩ ሁሉም አመቺ በሆነ ሁኔታ እንዲመጣና ከዛ በኋላ ለህዝብ የተመረጠ መንግስት እንዲመሰረት ይቻላል። አሁን ላይ ግን ይሄን የሚያስችል ነገር የለም ሲባል ፖለቲከኞች ቅድም ለመግለጽ እንደሞከርኩት በዚህ ጉዳይ ላይ ያገባናል የሚሉ እጅግ በተደራጀና በተቀናጀ መልኩ አስረጂ በሆኑ ጽሁፎች፣ ንግግሮች በአደባባይ ላይ ወጥተዋል እነዚህ ሀሳቦች። መንግስት ግን ሽምጥ እየጋለበ ይህን ነገር ማስኬድ አለብኝ ብሎ ከሱም አልበቃ ብሎ የኮታ ድልድል ሁሉ አድርጎ ለኔ ከ180 20% ለተቋሚ ለከሌ ብሎ ድልድል ሁሉ አውጥቶ ወደ ማካሄዱ ገብቷል። አረ ይሄ ነገር አይበጅህም ህዝብም የሚቀበለው አይደለም ስንል አይ የህዝቡንማ አይደለም እናንተ ልክ ቅድም ያው ከአረብ ኤሚሬትስ ጋር በተያዘ የእናንተ የሚዲያ ሰዎችና የተቋሚዎች የለውጡን እንዲህ አይነት አደገኛ የሆነ ሚራክል የሆነ ለውጥ አልታይ ለሚላችሁ ጭፍኖች እንጂ ይሄ የህዝቡ አይደለም እኛ ከህዝቡ ጋር እየሰራን ነው እያሉ ፌሽታ ላይ ነበሩ። ህዝቡ ግን ይሄው እያሳየ ነው። ምርጫው ላይ ስሙላ ነው ሮሮ መሬት ላይ ያለው ሀቅ መከራው ስቃዩ ግን የእውነት ነው። ይሄ የእውነት የሆነው ነገር መፍትሄ በጅለት በእውነት ስሎጋኑ መፈክሩ ብንል የህዝቡ አቤቱታ ብንል ምንም የማይወጣለት ጥንቅቅ ያለ እጅግ በርግጥ በአማራ ክልልም በተለያዩ አካባቢዎች ተደጋጋሚ ዛሬ ላይ ሰልፍ ከመወጣቱ በፊት ሰልፍ ተወጥቶ ነበር። መተያሰች እንደሆነ ሰልፉ ከመብዛቱ የተነሳ እንደውም የተባለው ምንድነው ሰልፉ ወደ ሰይፍ ይቀየራል። ከዛ በፊት ግን መንግስት አድብ የህዝብን ድምጽ ስማ ብሎ በሰልፍ በአማራ ክልል በነቂስ ከዚህ ቁጥር እጅግ በላቅ አንድ አይደለም እጅግ በጣም በተደጋጋሚ ጊዜ በሚሰለች መልኩ ከሰልፉ ውጭ ህዝቡ አያውቅም እንዴ የሚሰራው የለም እንዴ እስኪ መባል እስከ ማላቀጥ ደረጃ የአብይ አህመድ የሚዲያ ሰራዊቶች በማላቀጥ ደረጃ የሰልፉ አይነቶቹ መጥ ይሄ ልክ እንደዚህ በህዝቡ ወጥቶ ይሄ በነቂስ እንደዚህ ብቻም አይደለም ገበሬዎች የእርሻ መሬታቸው ወጥቶ ማዳበሪያ አጥተው መጥ ጅራፋቸውን ይዘው መሃል ባህርዳር፣ ጎንደር፣ ደሴ መሃል ከተሞች ላይ የርዕሰ መስተዳደሮቹ ቢሮ ላይ እንዲያዩዋቸው ጅራፋቸውን ገበሬ ማለት የእርሻ መሬቱን ፍቶ መጥ ጅራፉን ይዞ እያጮኸ አረ ስማይ መንግስት አለ። ገበሬው ጅራፉን ይዞ ወጣ። ሃይማኖተኛው በሃይማኖቱ ህዝቡ ተማሪው ደጋግሞ ወጣ። ከዛ የመጨረሻው አካባቢ ሰልፍ አስተዋሰሽ እንደሆነ ቅድም ለማለት እንደሞከርኩት ይህ ሰልፍ ወደ ሰይፍ ይቀየራል። እንደውም አሁን እንትን አላለበትም እንጂ ሌላ ጊዜ ሰሞኑ በሚኖረን ዝግጅት መቀጠል ስላለበት ይሄንኑ ንግግራቸው ይሄንኑ ባነራቸው አምጥተን ለተመልካቾቻችን ማስተዋወስ እንችላለን። በእርግጥ በቅርብም በሩቅም ያለ ወዳጅም ጠላትም የሚያስተዋውሰው እውነትን ነው እየተናገርኩ ያለው። እንግዲህ ዛሬም ይሄ ወጥቶ ይሄ ሰልፍ እየተደረገ ነው ያለው። ይሄ ሰልፍ እየተደረገ ባለበት አካባቢ ሰይፍም ተነስቷል። መዘንጋት የሌለበት ይሄ ደግሞ እንደበፊቱ መንግስት አድብልን ብቻም አይደለም አማራጭ የመስጠት ብቻ አይደለም የመጣው ጭምር ነው። በፊት መፍትሄ ሰጠን ጭምር ነው። ጅራፍ ገበሬው ይዞ ሲወጣ ማዳበሪያ የለም መሬቱ ደረቀ የሚሆነውን ነገር አድርግ እንደ መንግስት የመንግስት ኃላፊነትን ተወጣ ነበር እና በዚህ ደረጃ ሰው ወጥቶ አቤቱታውን እያሰማ እየተናገረ ነው። አሁን የአቤቱታ የጥያቄ ይደረግልን አይደለም የመቃወም ነው። በቃ ነው ይሄ ነገር በቃ ኑሯችን ሌላ ነው። አንተ የምታወራው ምርጫ ሌላ ነው። አንተ ተላላኪ ነህ። አሁን በፊት እኮ መንግስት ነህና እንደ መንግስት ኃላፊነትን ተወጣ ማዳበሪያ አቅርብልን ችግሩ ኢኮኖሚ ማህበራዊ ምስቅልቅል ነገሮች መጡብን ፖለቲካውም እንደዚሁ በዚህ መፍትሄ ስጠን መንግስት ነህ ከወንክ ይህን መፍትሄ ስጠን ነበር የአደባባዩ ሰልፎች የነበሩት። አሁን እኮ መንግስት አይደለህም ተላላኪ ነህ። ምርጫ ምረጡ ትላለህ። የምን ምርጫ ነው? የስሙላ ምርጫን እዛው አድርግ። እኛ ኑሯችን ህይወታችን ግን ሀቁ ግን ሌላ ነው። አሁን አማራጭ አይደለም እየሰጡት ያሉት ለመንግስት አድርግልን አይደለም ይበቃል። እና ይሄኛው በዚህ ጉዳይ ላይ እናስተያየት ልስጥ ብዬ ነው። የሌሎችን ፎቶዎችን ያየን አስተያየት እንሰጣለን። አብይ አህመድ በቃን በምርጫ ሰበብ እንዳገኘን አናነግስም ኮሎኔል አብይ ይበቃል።
ይበቃል መሰለኝ ረዘም ስለሚል እንደው ህዝቡ ያሳዝነኛል። እውነት በጣም ነው የሚያሳዝነኝ። ህዝቡ ተጨፍጭፎ ተንገላቶ መከራውን በልቶ በቃ እንዲሁ ሲሰቃይ ነው የሚኖረው። እንደምታውቀው በዚህ ወደ አረብ ሀገራትም ወደ ምንም በከፍተኛ ሁኔታ የሚንቀሳቀሰው ከትግራይ ቀጥሎ ሌላኛው እዛ አማራ ክልል ያለ ማህበረሰብ ነው። በተለይ ወሎ አካባቢ ይመስለኛል በብዛት እና እሱም ኑሮም ከባድ ነው። ተራራ ላይ ነው የሚያርሰው። የመጣ ፖለቲከኛ የመጣ ፓርቲ ሁሉ በጠላትነት ይነሳበታል። እሱን ተደግፎ መጥቶ መልሶ የሚያጠፋው እሱን ነው። አሁንም ይሄ 8 ዓመት በቃ በጣም ከባድ። እዛ የመጀመሪያው ቪዲዮ ላይ እየጨፈጨፈ ዘር ጭፍጨፋ ተከናውኖብናል የሚላል። እየጨፈጨፉ ህዝብን እየገደሉ ዘር እየጨፈጨፉ ምረጡኝ ማለት የለም። እዚህ ላይ ደግሞ በቃን ብልጽግና በቃን ተስፋ ቆርጠናል፣ በቃን ይውረድልን፣ በአስቸኳይ የሽግግር መንግስት ይመስረትልን ነው የሚለው ጥያቄው። ሰምተው እኮ አየሽ፣ ቅድም ስንለው የነበረው ነገር ምን ነበረ? መንግስት በቃ የሚል ነበረ። አሁን እዚህ ጋር ደግሞ መንግስትን በቃም ብቻም ሳይሆን ያሉት እየጠየቁት ምንድን ነው? ምርጫ ሳይሆን የሚያስፈልገው የሽግግር መንግስት ነው። አየሽ ሂደቱን በቃ እንዴት ስልጡን የሆነ የተቃውሞ ሂደት መሆኑ። ከዚህ ቀደም በባለፉት 8 ዓመታት መንግስት ከሆንክ የመንግስት ስነልቦና የመንግስትነት ቅርጽ ካለ እባክህ እንደ መንግስት ስራን ስራ፣ የመንግስት ኃላፊነትን ተወጣ የሚል ተደጋጋሚ ሰልፍ ሂደቱን ስንገመግመው መቲ ያሳዩ ነበር። ገበሬውም ጅራፉን ይዞ ወጥቶ በል መንግስት እባክህን ማረስ አልቻልኩም፣ ለግብርና የሚያስፈልገኝ ነገር እንደ መንግስትነት ኃላፊነትን ተወጣ አቅርብልኝ። ሂደቱ እንደዛ ነበር። አሁን ያ ሁሉ ሲቀር ይሄ ሰልፍ ወደ ሰይፍ ይቀየራል ተባለ። አሁን አስረጃ አስፈልጎም በክልሉ ላለመሞት ላለመጥፋት የህልውና ትግል አማራ ውስጥ ልም ያለ አብይ ምርር የሆነ በአብይ መልካም ፍቃድ የተጀመረ ጦርነት አለ። እንዲሁም በትግራይ በኦሮሚያው በሌላ አካባቢ ጦርነትና ሰይፉ በዛ መልኩ እየሄደ ነው። ይሄም እንዳለ ሆኖ ደግሞ አሁን ላይ 8 ዓመትን የሆነ ትሩፋት ነውና እንካችሁ ተቀበሉኝ ብሎ አብይ አህመድም ባሉት ሚዲያ በመንግስት የመገናኛ ብዙሃን ተከታዮቹም መሰሎቹም ይሄንን እያሰራጩ ባሉበት በዚህ በጥቁር ቀን ጥቁር አዘን ቀን እነዚህ ደግሞ ግፏን ወጡና በአደባባይ ምን አሉ? ምርጫውም የምትለው ለይስሙላ ነው፣ ህይወታችን ኑሯችን ግን የምር ነው። የምር ህይወታችን አንተ የምትለው ሚራክል የሆነ ታምራዊ ለውጥ አይደለም። መብላት አልቻልንም፣ ጦርነት ውስጥ ነን ያለነው። ይሄ ሁሉ ነገር በቃን። ለአንተም መንግስት ነኝ የምትልና የመንግስትነት ስለልቦና ያለህ እንደሆነ የመንግስት ኃላፊነትን ትወጣ ስንል ነበር። አሁን አንተ እንደው መንግስት አይደለህም፣ የአረብ ኤሚሬት ተላላኪ ነህ፣ ኃላፊነትን መወጣት አልቻልክም። ምርጫም የምትለው ይቀር ምን ይሻላል? እኔ አይደለሁም ምን እያልኩት ያለሁት መቲ አቻ አይደለሽም እያልኩት ያለው ሰልፈኛው ምን አለ? አሁንማ ይሻለናል የሽግግር መንግስት ይመስል መፍትሄ ሁሉ ይዞ ነው የመጣው። ያለቀ ነገር ነው ይዞ መጣ። አስቦ ሞክሮ ጥንቅቅ ያለ መቲ ያለቀ ጥንቅቅ ያለ ሂደቱንም እኮ አስቀመጥ ነው እኮ። ይሄ ግን ዛሬ የድረስ ዛሬ ላይ በታየ ችግር ብቻ አይደለም። 8 ዓመት ትዕግስትን የጠየቀ ህዝባዊ ጥያቄና መፍትሄ መቲ 8 ዓመት የፈጀ ጥያቄ 8 ዓመት የፈጀ መፍትሄ ሁሉ ጭምር ነው ሰልፈኛ ይዞ ይመጣ። ዛሬ ጦርነት ስላለ የ3 ዓመት ችግር ስላለ ከሰሞኑ በነዳጅ ምክንያት በመንግስትም ባለ መንግስት ኃላፊነት ባለመወጣት በተፈጠረ እንዝላልነት ተጨምሮ በሆነ በኑሮ ችግር በምናምን ሰሞንኛ በሆነ ድንገት የአንድ ጀንበር ችግር አይደለም የሽግግር መንግስት ይመስረትልን የተባለው። ምርጫም አንፈልግም የተባለው ይሄ አይደለም። ቅድም እንዳልነው ሂደቱን ጠብቋል። በትክክል ሂደቱን ጠበቀ። ጥያቄውን በትክክል ቀጠለ። ለጥያቄው መልስ አላገኘም። አሁን አማራጭ ይዞ መጣንስ ምርጫን እዛው ጠንቅራ አርገተው የምንፈልገው የሽግግር መንግስት ነው። ሁሉን ያቀፍ የሆነ የሽግግር ፍትህ፣ የሽግግር ስርዓት፣ የሽግግር መንግስት መመስረት አለበት። ጥያቄው ይሄ ነው። አሁን ሰሞኑን የተወሰኑ ሰዎች ከዚህ በፊትም እነ ማስረሻ ሰጤ ኮሎኔል ፋንታሁን እና ደግሞ ሰሞኑን የተወሰኑ ሰዎች ገብተው ነበር እና ሚዲያውን አጥለቅልቀውታል። በእነሱ ሚዲያ ማለት ነው። በቃ ሁሉም ገባ፣ ሁሉም መሬት ተሰጠው፣ ሌላውም የቀረህም ና ምናምን ብለው እንደውም አንዳንድ ሰዎች ምንድን ነው ኮማንዶ ነኝ ኮሎኔል ነኝ ምናምን የሚሉ ሁሉ ስላለና ስለፈለገ በሱ ስም ለምንድን ነው የምትጠሩት እያሉ አንዳንድ ስለ ውትድርና የሚያውቁ ሰዎች ለምንድን ነው ከጫካ የመጡ ሰዎችን በዚህ ማድረግ የምትጠሩት እያሉ አንዳንድ ትችቶችን ያደርሳሉ። በእርግጥ መልሱን እናውቀዋለን።
አንድ ትልቅ ሰው ገባ ለማለት ፈልገው ነው እነሱ። አንድ ትልቅ ማዕረግ ላይ ያለ ወታደር ወሰድን፣ ገባን፣ ማረክን፣ አስገባን እና በቃ የቀረው አልቆለታል ምናምን ለማለት ነው እነሱ በዛ ማዕረግ እየጠሩ ያሉት። ድንገት ደግሞ ይሄ ተከሰተ። እንዴት አድርጎ ፕሮፓጋንዳውን እንዴት እንዳበላሸባቸው። በዚህ በኩል ደግሞ ዛሬ ደፋ ቀና እያሉ እንደውም በተወሰነ እንትኑን ላሳይ ይችላሉ። ደፋ ቀና እያሉ አዲስ አበባ ላይ ተሰብሰብ አድርጎ በየኮርነሩ ያው ማታ ላይ ጨለማን ተገና አድርገው ያው ታውቀዋለን፣ እናንተ እናውቀዋለን እንዴት እንደሚመጡ ከክፍለ ሀገር ከአንዳንድ ቦታ ከክፍለ ከተማ ሰብስበው በመኪና ያመጧቸውና አንዳንድ ቦታ ላይ እንትን ብለው ልክ በቃ ፀሐይ ወገግ ልትል ስትል ውልቅ ብለው ተመልሰው እንዲሄዱ ይደረጋል። እና ሙሉ በሙሉ ፕሮፓጋንዳቸው ነው የተመታው። ኦሮሚያ ክልልም እንደዚሁ፣ የኦሮሚያ ክልልም ሌላው ፈተና ውስጥ ያለ ክልል እንደሆነ እናውቃለን። ያው በማስፈራራትም በጥቅምም በምንም የተወሰኑ ቲሸርት እያለበሱ ሰውን አስወጥተውታል። ይሄ መንግስት ያንተ ነው ምናምን ብለው እና በሱ ደምቀው ነው ሊወጡ የነበረው። እና አንደኛ ፕሮፓጋንዳው ምን ያህል ተመቷል ብለህ ታስባለህ? ወደ ሌላው እመጣለሁ። ለምን ኦሮሚያ ክልል ላይ ደመቀ የሚለውን ተመልሰን እንመጣለን። አየሽ አሁን ይሄ የሆነ ኮሎኔል የሆነ መቶ አለቃ የሆነ 10 አለቃ የሆነ ሺህ አለቃ የሆነ ግለሰብ ማረጉን ማቅለል አይደለም፣ ዋጋ ተከፍሎበት የሚገኝ ማረግ ነው። በማረግ ደረጃ ወደሱ አልገባም። እንደሱ አይነት ሰው መምጣቱ መሄዱ ፋይዳው ምንም አለመሆኑ አሁን እዚህ ጋር የምናየው ነገር በጣም አስረጂ ነገር ነው መት ምክንያቱም ይሄ የአንድ ኮሎኔል የአንድ ወታደር የአንድ የሆነ ነገር አይደለም። ህዝብ ነው የወጣው። የህዝብ ጥያቄ ነው። በምን ትመዝኙዋለሽ? በምን መስፈርትስ ማስቀመጥ ይቻላል የህዝብን እንትን? ስለዚህ አሁን ከሌ ኮሎኔል የሚባል ገባና እናንተን ቀጥላችሁ ግቡ ምናምን የሰሞኑ በመንግስት መገናኛ ብዙሃን እጅ ሰጡ፣ ተማረኩ፣ ተቀበሉ፣ የሰላም እንትኑን አመጡ ምናምን ተብሎ የገባውን በሙሉ መንግስትም በክልሉ ተመስገን ጥሩነህም ሄዶ ከ80 በመቶ በላይ ምናምን ክልሉ ሰላም ነው እንደዚህ ነው ጎብኝቶ ቋል እኮ ሰሞኑ እኮ ዞሮ በእያንዳንዱ ቦታ ፎቶ ተነስተዋል። ይሄ ሁሉ የሆነውን ፉርሽ የሚያደርግ ነገር ቀጥል። ይሄን ሁሉ ነገር ፉርሽ የሚያደርግበትን ነገር ይኸው እንዳልከው ነው። እና አሁን የፕሮፓጋንዳው በዛም በዚህም ቢሰራም የህዝብ ጥያቄ የሚቀር አይደለም። ሌሎቹም ከዚህ በኋላ አልፎ ነው ቢገቡ የህዝብ ጥያቄ በተለይ የህዝብ ጥያቄ ይሄን ይገባኛል ይሄን ምናምን አይደል፣ መኖር አልቻልኩም ነው አይደል፣ በድሮን እየተጨፈጨፍኩ ነው መኖር አልቻልኩም፣ የዘር ጭፍጨፋ እየተከናወነብኝ ነው፣ ጄኖሳይድ እየተከናወነብኝ ነው፣ በኢኮኖሚም በሰላምም በምንም ከማንም እኩል መኖር አልቻልኩም የሚለው ጥያቄ አሁን ባይመለስ በትውልድ ሂደት ሁሉ ሊመለስ ይቀጠላል፣ ይወራረሳል እንጂ ድንገት በቃ እሺ ከዚህ በኋላ ባርነትን ተቀብያለሁ ከዚህ በኋላ ዝም ብዬ ሞትን ተቀብያለሁ የሚል ማህበረሰብ ሊመጣ አይችልም። ለዚህ ነው ግለሰቦች ስለገቡ ትግሉ መፍትሄ እስካልተሰጠው ድረስ ለማህበረሰቡ ምንም አይነት ፕሮፓጋንዳ ሊቀይረው የማይችል ነገር። ይሄንን ግን እነሱ መረዳት አልቻሉም። ይሄ አለባብሰው ቢያርሱ እየቀባቡ ከላይ ከስር እየገደሉ ከላይ እየቀባቡ ዝም ብለው እያጃጃሉ የሚኖር ማህበረሰብ አድርገውት ነው። እኔ እንጃ፣ እኔ ለማህበረሰቡ ከፍተኛ ንቀት ይመስለኛል እየተደረገ ያለው ሁኔታ። ንቀታቸውማ ዋጋ እኮ እያስከፈላቸው እኮ ነው መቲ። ይሄ አደገኛ ንቀት ምን ያህል ዋጋ እያስከፈለ እንደሆነ እያሳየ እኮ ነው ያለው ነገር መቲ። አሁን እከሌ ፋኖ ገባ፣ እከሌ ፋኖ ወጣ፣ እከሌ እንደዚህ ሆነ፣ እከሌ እንደዚህ ሆነ ይላሉ። ትግሉም እንደዚህ ነው አሉ። ትግሉ ተጣጥፏል። 35,000 25,000 እስካሁን እጅ ሰጠ፣ ሰላም ሰጠ፣ ክልሉ ሰላም ነው የቀረው ምናምን ነው ይላሉ። አሁን ድረስ ግን ያው ጦርነት ነው። ትናንትና እንደውም የፋኖ ቃል አቀባይ ሲናገር በአንድ ሚዲያ እንደሰማሁ በጦር ጀት ሁሉ ድብደባ ሁሉ ተጀምሯል፣ ከድሮንም ባለፈ ማለት ነው። እንግዲህ ይታይሽ ጀት ሁሉ በገዛ ህዝብ ላይ እስከ ማሰማራት ደረጃ ማለት ነው። ጦርነቱ በዚህ ደረጃ ነው። እንግዲህ እነዛ እንኳን የተጋዱ አቆች ቢሆኑ በጦርነት መሀል እንግዲህ ለጦርነት አካሄዶች በሚጠቅም መልኩ ነው አደባባይ የሚወጡ ሚዲያዎች ተብሎ ቢነገርም እኛም የምናውቃቸው አቆችና መረጃ አሉን። በእርግጥ ያንድ አለ ይሁንና አሁን ይህንን አቅ ማን ይክደዋል? ይሄ ህዝባዊ ትዕይንቱን ህዝባዊ ሰልፉን የህዝቡን ጥያቄ የፋኖ እኮ አይደለም ህዝብ በቃ ይሄ ህዝብ ይህን ጥያቄ ጠየቀው። ይሄንን በምን ማስተባበል ይቻላል? መልስ በመስጠት ብቻ። መልሱም ደግሞ እንደተባለው በቃ የህዝብ ጥያቄ ሆኖ ምንድነው ኑሯችን መሬት ላይ ያለው አቅ እውነታው ይሄ ነው።
ያንተ የስሙላ ምርጫን የስሙላ አካሄድን ሌላ ነገርን እዛው አስቀርልን። ሽግግር መንግስት ነው የሚያስፈልገን። ምርጫም የሚባል ነገር የለም። በሽግግር መንግስት ውስጥ ሄደን አልፈን ከዛም በኋላ ከህዝብ ለህዝብ የተመረጠ መንግስት ይመስረትልን ነው እያለ ያለው ጥያቄው ሰው ማለት ነው። ፕሮፓጋንዳው 100% ከሽፏል። ይሄ ጥያቄ ቅድም ምናልባት መት ይገባኛል ያንቺ ሲጋት አሁን ለባዩን እንኳን በትውልድ ላልሽው ነገር እኔ ትውልዱ ድረስ የሚሻገር ጥያቄ ነው ብዬ እኔ አላስብም። ነገ ነው ተነጎዳ ባለልም አይቆምም ካልተመለሰ የሚቀር ነገር አይደለም ለማለት ብዬ ነው እንጂ እዛም ያደርስ ሁኔታም ያለ አይመስለኝም። እሱ አዎ ለመመለሱ ደግሞ እኔ የምልሽ ደግሞ እንደውም በጣም ሳፈት ነው ሩቅም አይደለም። ነገ ተነጎዳ ነው ባለልም ምን ቀራሁ? ይሄ የአክቲቪስት የጋዜጠኛ የሰብአዊ መብት ተቆርቋሪ የፖለቲከኛ ፓርቲዎች ጥያቄ የሆኑ ስብስቦች የአምነስቲ ኢንተርናሽናል የሲፒጄ የሁማን ራይትስ ዎች ምናምን ጥያቄ እኮ አይደለም እኮ እኛም ወተን የምንናገረው የምናቀርበው ሀሳብ ብቻ እኮ አይደለም እኮ መጥተህ እኮ የሆነው አሁን የህዝብ ጥያቄ እኮ ነው። መሬት ላይ ወረደ ሀቅ እኮ ነው። ይሄ ከተማ ላይ አይደለም ታች ገጠር ላይ ታች ከገጠር ጀምሮ እየመጣ ያለ ህዝባዊ ጥያቄና ህዝባዊ ቢተኝነት እና ለዚህ መልስ አጭር ጊዜ አጭር ቀን እንደሚሆን አሁን ባይሆን ወደ ኋላም ያየነው እንሄዳለን። አሁን ልክ ደመራው ወዴት ወደቀ እንደምንለው ሁሉ አሁን ስለ ያለው የብልጽግና አገዛዝ እንዴትስ ወዴት ነው እየወደቀ የሚለውን ነው መመርመር ያለብን። መልካም እቺን የጨመርኩልህ እና አምነስቲ ኢንተርናሽናልንም ሌሎችንም ስለጠቀስክ በዚህ ጉዳይ ላይ እንደው እንድታየው ብዬ ነው። አሁን ወደ ኢትዮጵያ የሚጓዙ ሰዎች እንዳይሄዱባቸው ያው አንዴስ ወንጀሎች አሉ፣ መታገቶች አሉ፣ አሸባሪነት አለ፣ ወንጀል አለ፣ እንደዚሁም በቃ እነዚህ አደጋዎች አሉባቸው ያሏቸውን ቦታዎች አትሄዱባቸው ተብሎ የተቀመጠው በሙሉ ደረጃ ትግራይ ክልልን ሙሉን፣ አፋር ክልልን ሙሉን፣ አማራ ክልልን ሙሉን፣ ጋምቤላን ሙሉን፣ ቤኒሻንጉል ጉሙዝ ሙሉን ክልል እና እንደዚሁም ደግሞ ኦሮሚያ በተወሰነ ደረጃ ሲዳማ ክልል እንደዚሁ ጦርነት ያለበት ቦታ አለ። ሌላውን ስለ በብዛት አውርተውን አያውቁም። ያው እኛ ከምንገልጸው ይልቅ እነሱ ምንም የለም ብለው ነው አይደል የሚያወሩት። ሲዳማ ክልል ጦርነት የአርም ስትራግል ያለበት አንድሬስ ጦርነት ያለበት ቦታ ነው ብሎ ነው፣ ግጭት ያለበት ቦታ ነው። እንደዚሁም ሴንትራል ኢትዮጵያ መሀል ኢትዮጵያ ላይ ደቡብ ክልል እንደዚሁ ሌላ አርም ኮንፍሊክት የጦርነት ነው እንትን መሳሪያ ያነሳ ማለት ነው። እንደዚሁም ሳውዝ ዌስት ኢትዮጵያን ሪጅን ቦርደር ደግሞ የኢትዮጵያ ቦርደሮች ከሶማሊያ ጋር ከሱዳን ጋር እና እንደዚሁም ከኬንያ ጋር የሚዋሰኑት ቦታዎች ጠቅላላ እንዳትሄዱ በጣም አደገኛ ናቸው ብሎ እንግዲህ ይህ ምስክርነት ነው። አንተ ባልከው ላይ ምስክርነት የተሰጠበት ነው ኢትዮጵያ ያለችበትን ሁኔታ። ጥያቄው ኦልሞስት ከሀገርም በላይ በዓለም አቀፍ ደረጃ ላይ የታወቀና እውቅና የተሰጠው ጥያቄ የ8 ዓመቱ የመደመር ውጤት ነው። እንግዲህ ይህንን ያሳየን ያለው ግን እኔ የምልህ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነኝ ይላል። ከዓመት ዓመት ግን ኦሮሚያ ክልል ላይ እሱንም በተወሰኑ ካድሬዎች ብቻ ተሰብስቦ ማክበር ግን አይከብድም? እንዴት ሆኖ ነው? የክልል መንግስት እንኳን ከዚህ በላይ እኮ ያከብራል። እና አሁንም እዚቹ ክልል ለክልል ላይ ነው እንግዲህ በቤቴ ብሏል። አንዱ ጽፎ ነው ዛሬ ሁልጊዜ በቤቴ አይከብድም ወይ ይሄ ነገር? እንደው ሌላው ያልተጠራበት ድግስ እንዴት ሆኖ ነው የኢትዮጵያ ተወካይ ሊሆን የሚችለው እንደዚህ አይነት ሁኔታ የሚል ጥያቄ ተነስቶ ነበር። እዛም ላይ ሀሳብ ስጥበት። መጀመሪያ ይሄ በወጣው መረጃ ላይ መቲ ሁሌ እንደምንለው እኮ ነው አየሽ፣ አዲስ አበባ የአገዛዙ ስርዓት ደሴት ናት የምንለው አለ ምክንያት አይደለም። እንግዲህ ሁሌ ከዚህ ቀደም ስንለው የነበረው ነገር ነው። አብይ አዲስ አበባን ደሴቱ አድርጓታል። ከዚህ ውጭ የሚያስተዳድረውም የሚዝናናበትም ሽርብትን የሚልበትም ምንም የሚያደርግበትም አለኝ የሚለው የመጨረሻ ምሽጉ አድርጎታል። አብይ አህመድና የአገዛዙ ስርዓት ስንል ይሄ ነው። ቅድም በተጠቀሱ ቦታዎች ላይ እንግዲህ ሳንለው እኮ አይደለም አሜሪካን ሆነች ሌሎችም መጥተው ይሄንን የሚሉት መሬት ላይ ያለው አቅም የምናውቀውም ጭምርም ስለሆነ ነው። እንግዲህ ለአስረጅነቱና ለታማኒነቱ ካልተባለ በቀር አናምናችሁም ለሚሉን እሺ እኛን እስካላመናችሁ ይኸው ብለን የምናሳየው መረጃ ካልሆነ በስተቀር ደግመን ደጋግመን ስንል ነበር። ይኸው በሳተላይት ለሚያዩት ሰዎች ያወጡልን መረጃ ነው። እግዚአብሔር ይስጣቸውን እኛም ብቻም አይደለም ብለን እንድናሳይ የሚረዳን ነው። አብይ አህመድና አገዛዙ
እንደ ደሴትና እንደ መጨረሻ ምሽግ የያዘው አዲስ አበባን ነው። አዲስ አበባን በተመለከተ ደግሞ ደጋግመን ከዚህ በፊት የሰራናቸው መሰናዶች አሉ። ወደፊትም እንቀጥላለን። ያ እንዳለ ሆኖ ማለት ነው። ሌላው ግን ያው ድግሱ ሌላው ተሳታፊ በማይሆንበት መልኩ በአንድ አካባቢ የታጠረ መሆኑን በተመለከተ መቲ እዛም አካባቢ እኮ እያልን ነው ያለ ነው። ጦርነት እኮ ኦሮሚያ ክልል ውስጥ እኮ በድሮን ጭምር እኮ እዛም እያካሄደ እኮ ያለው እኮ ጦርነቱን እኮ ያስኬደዋል። ጦርነት አለ እዛም ጥያቄም ጭምርም አለ እንዴ። በሰላሌ በተለያዩ አካባቢዎች ህዝብ እኮ ወጥቶ ሞት ቢቃን ብሎ እኮ ሰልፍ ወጥቷል። ከአንድ ከሁለት ነው ከ3 ወር ከ4 ወር በፊት ሞፈር ተሸክሞ ትክክል ወጥተው ቤተክርስቲያን አገልጋዮች ምኑ አደባባይ ላይ ወጥቶ ኧረ አለቀን ይበቃናል ብሎ እኮ ወጥቷል። ሌላው ደግሞ አሁን ያለው አገዛዝ ለያጠፋኝ ነው ከመጥፋትስ ራሴን ልከላከል ተብሎ እኮ ልክ በአማራ ክልልም በትግራይም እንደምናየው እኮ የትጥቅ ትግል እኮ እየተደረገ ነው። ከሰሞኑ አማራ ክልል ጀት የመጨረሻውን የሆነው ትልቁን ነገር ጀት ይዞ ወጥቶ እንደደበደበው ሁሉ በኦሮሚያም እኮ በድሮን ሁሉ እኮ ነው እየተዋጋ ያለው። መንግስት መር በሆነ እቺ ሁሌ ትትያዝ መንግስት መር አብይ ወለድ በሆነ መልኩ አብይ ፈቅዶና ወዶ ባመጣው ጦርነት ምክንያት ኦሮሚያ ክልልም እኮ ጦርነት እየተካሄደ ነው። እና መታየት ያለበት ይሃን አካባቢ ይለዋል እኮ አብይም እኮ ወደ ኋላ ምን ሊሆን ይችላል ሰዓታችን ምን እንዳይሄድብን አዲስ አበባ ላይ ወጥቶ አብይ አህመድ የዛሬ 8 ዓመት ሲመጣ ራሱ ለቦምብ አሳልፎ የሰጠው ወጣት እውነት ለውጥ መጣ። እውነትም እንደው የህዝብ ስሜት ተሰማ። ያኔ ሲናገረው ከነበረው ነገር ያኔ ሲሆን ነገር ከነበረው በቀናነት በመልካምነት ከነፃነት ጉጉትና ፍላጎት ህዝቡ ተነስቶ የትም ዛሬ መሸሸጊያ የሚለው ኦሮሚያ ክልል ሰልፍ ሳይወጣለት አማራ ክልል የትኛውም የኢትዮጵያ አካባቢ ሰልፍና ድጋፍ ሳይደረግለት አዲስ አበባ ነው ሰልፍ የተደረገለት። መጥቴ እናሳየው እናስታውሰው የነበረውን ትንሽ ለይልባትና እንገባበታለን። እንደዛ ብለው ወጡለት አዲስ አበባ። ግን የወጡለት አሁንም ሰው መመልከትን መታዘብ መቻል ያለበት የአብይ ደጋፊ በመሆን አይደለም፣ ለውጡን በመናፈቅ ሰቆቃውን 27 ዓመት 33 ዓመት የደረሰበትን ብሶትና በደልን እርግፍ አድርጎም ያላቀቅ የተስፋ ጭላንጭል የመጣ እንደሆነ ይሄንን በድጋፍ ደረጃ ደገፍ ባረገው በሐሳብ ደረጃ ምንድነው እሰይ እንኳን መጣልኝ በሚል በቀናነት ነው። ጥቂቶች ደግሞ ያው እኛም አለንበት የተጠነቀቀን አለ በዚህ ጉዳይ ላይ ያ እንዳለ ሆኖ አማራ ክልልም በተመሳሳይ ኦሮሚያ ሳይወጣለት ነው አማራ ክልልም የድጋፍ ሰልፍ የተወጣ። በዛን ወቅት እንዲህ ድጋፍ ሰልፍ ሲወጣ መቲ አምቦ መሄድ አይችልም ነበረ ይላል። የተለያዩ ኦሮሚያ ክልል መሄድ አይችልም ነበረ እገደላለሁ ብሎ የትም አልወጣም። ከሱ ይልቅ ጆሃር መሐመድና የቄሮ መሪዎች ምናምን የሚባሉ ህዝብ ወጥቶ በነቂስ ሲቀበላቸው ለረጅም ጊዜ ኦሮሚያ አካባቢ የድጋፍ ሰልፍ መጋቢት 24 የዛሬ 8 ዓመት እንኳን መጣህልን ተብሎ ሰልፍ አልተወጣለትም ነበር። ከመጣ ከሁለት ነው ከአንድ ዓመት ከምናምን በኋላ የት ነው የሱ በሻሻ ነው የትም ያለ ትልቅ ስቴዲዮም ለማ ምሱም ሆኖ ኳስ ቲባቲቢ ሲራገጡ የሆነ ያሳዩን ነገር አለ። ህዝብ አቀባበል ያደረግላቸው ያን ሁሉ አዲስ አበባ ህዝብ ተቀብሎት ያን ሁሉ አድርጎለት አዲስ አበባ ላይ ወታደሮች መጥተው መፈንቅለ መንግስት ሊያደርጉብኝ ነው ብሎ ፓርላማ ላይ ምን አደረገ? መንግስታችን ተነካ ብሎ ከሱሉልታና ከሰበታ ይመጣሉ። ምን ያህል መንግስታዊ ከአዲነት እንዳለበት ይሰው ሌላው ጠላት እንደሆነ አርጎ ያ ቦምብ ተወርሮለት የተቀበለ ሰኔ 16 ላይ ያ የተባለው ያ ነገር የተደረገው ሴራው ምንድነው ምኑ ምንድነው ምናምን የምንለው ከህዝብ ጋር የሚገናኝ አይደለም። ህዝብ ግን የከፈለው መስዋዕትነት አለ። እንደዛ ብሎ በነቂሶት የተቀበለውን ህዝብ ብትነካይ መንግስታችን ተነካ ተብሎ ከሱሉልታ ከሰበታ መጥቶ መንግስታቸውን ይከላከላል። መፈንቅለ መንግስት በእኔ ላይ የተፈጸመ ነው፣ ከዚህ በፊት ተፈጽሟል። በእኔ ላይ የተፈጸመ እንደሆነ አሳዛኝ እጅግ አሳዛኝ ሰቅጣጭ የሆነ መተላለቅ ነው የሚመጣው። ቃል በቃል ያለው ይሄ ሲያስፈራ ከኦሮሚያ ሲበድል ሲያጠፋ የሆነ ነገር ሲል ኦሮሞነቱና እንዴ አዲስ አበባ ህዝብ ኦሮሞ ጠል ነው ብሎና አይደል እንዴ ፓርላማ ላይ ቁጭ ብሎ የት መሸሸጊያው ማህበራዊ መሰረት የሚለው ግን ከሌላው ኢትዮጵያ እኩል ያም ማህበረሰብ ተጨቁኗል። ያም አካባቢ ተጨቁኗል። ጦርነት ላይ ነው ያለው። በሰልፍ ወጥቶ ተቃውሞታል። አሁንም ቢሆን ኦሮሚያ ላይ የተወጣው ሰልፍ ተመልካቾቻችን ልብ ሊሉት የሚገባው ልክ አዲስ አበባ ላይ እኮ በሌሊት ሰልፍ አስወጥቶ እኮ በየቦታው እኮ ያስደረገው ሰልፍ እያየን ነው አይደል? ልክ እንደዛው ሽመልስ አብዲሳ እዛ ባለ በኦሮሚያ ውስጥ ባላቸው መዋቅር ተጠቅመው ሰልፍ ያስወጡት በግዳጅ በይሉንታ በፍቃድ በመሰል መልኩ ይወጣ እንጂ የኦሮሚያ ህዝብ በትክክል 8 ዓመቱ የለውጥ ትርፋት ተጠቃሚ ሆኖ ህዝቡ በነፃነት ወጥቶ ያሳየው ሰልፍ አይደለም። ይሄ ሰው ሊረዳው ይገባል፣ ሊገነዘበው ይገባል።
እዛ አካባቢ ያለው ጠርነፋና እዛ አካባቢ ያለው መንግስታዊ ጭብደዳ ብሶበት እንጂ አማራ ክልል ተወጥቶ ከሰማነው ድምጽና አቤቱታ በላይ ኦሮሚያ አካባቢ እንሰማለንም ይሰማለን። ይሄ ለማለት ነው። ቅድም ያልሽው ጋር እንሂድና ሌሎች ሐሳብን ጨምራለን። ምናልባትም አንቺ ተሳብካለሽ። ብዙ ነገር ነው። በተለይ አዲስ አበባን ህዝብ የተካደውን ክደት ቁስላችንን ነው የነካካው እንዴ። በዛ ሁኔታ ወጥቶ ተቀብሎት ለሌላው ሁሉ መደላድል ሰርቶለት ሙልጭ አርጎ እኮ ነው የካደው። እና እሱም አሁን ከክፍለ ሀገርና በሴፍቲ ኔት ካሉ ሰዎች ውጪ አዲስ አበባ ማህበረሰብ ዞር ብሎ እንደማያየው እንዴት ጥርሱን እንደነከሰበትም ማሳያው ነው። በየጊዜው ጠቅላይ ሚኒስትር ዶክተር አብይ አህመድ በአጭር ጊዜ ውስጥ ላመጡት ለውጥና አዎንታዊ እርምጃ እውቅና የሚሰጥና ለውጡ ዘላቂ እንዲሆን የሚደግፍ ሰልፍ ቅዳሜ ሰኔ 16 በመስቀል አደባባይ ተካሂዷል። ይሁን እንጂ በሰልፉ መጠናቀቂያ ላይ በደረሰው የቦምብ ጥቃት በርካታ ዜጎች ጉዳት ደርሶባቸዋል። ጉዳት ላይ ያሉ እነዚህ ዜጎች ታዲያ ደም ያስፈልጋቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ለእነዚህ ዜጎች ደም ለግሰዋል። ትናንትና ወዲያ የፍቅርና ይቅርታ ቀን አውጀን ወንድምና እህቶቻችን ደማቸው ፈሷል። ለነሱ ደም መለገስ ያስፈልጋል። የዕለቱ አስፈላጊነት የነበረው ኢትዮጵያ ይበቃናል ይመስለኛል። ብዙ ይበቃል። ደም እየለገሰ ሱሉ ቢታይ መልካም ነበር። ባይሆንም ግድ የለም። ለምን መሰለህ እኔ አሁን ጥያቄም ስለመጣብኝ ነው። አንተም ትቀጥላለህ። ይህንን ደም አሁን የወሰዱ ወስደው ከሆነ በጣም የሚጸጸቱ ይመስለኛል። ምክንያቱም ምን አይነት ደም ነው ያለው? ምን አይነት መርዛማ ደም ሊሆን እንደሚችል አስበዋል። እድለኛም ሆኖ ሊተርፉ ይችላል። መቲ ለመሰለሽ እዛ ቀይ መስቀል ምናምን ውስጥ ትንሽ ማገልግያለሁ ሰብአዊነት ስለምንና ደም የሰጠ በሙሉ ለደም ለጋሽ በሙሉ ደሙ አይሰጥም። ምርመራ ይደረጋል፣ ደም ባንክ ይቀመጣል። ከዛ የሆነ ሰዓት አለ ይበላሽና አብዛኛው ደም ይወገዳል። እድለኞች ሆኖ እንግዲህ እዚህም ሰው ደም ከተወገዱት ውስጥ ሆኖ እንደው ሰው ውስጥ ባይገባ ነው ብለዘን ይተላለፍ። አንደኛ እሱ ነው። ሁለተኛ ልጁ ሁሉ እኔ አንዳንዴ ያቺ የቦምብ ነገሯ ምናምን የእውነት ናት ወይ የሚል ሁሉ ጥያቄ በጣም ነው ብዙ ሰው ሲያነሱ የምሰማው። ትርኢት ናት። ምክንያቱም አሁን 8 ዓመት ሙሉ ስታየው ፉል ኦፍ ድራማ ነው። በድራማ እና በትርኢት የተሞላ እንቅስቃሴ ስለሆነ እዛ አካባቢ እችም የመጀመሪያው ድራማ ትሆን ወይ የሚል ነገር አለ። ያው የአዲስ አበባ ልጆች አንዳንድ ሰዎች ይሄ ባለፈው ቦምቡን የተከላከልክለት ልጅ እንደው እግዚአብሔር ልምን አይነት ነገርም አንዳንድ ነገርም ሲሰማ ነበረ። ጸጸት ገብቷቸው ማለት ነው። አሁን እኔ እሱን እንደዚህ አይነት ነገር ደግፋለሁ ብዬ አይደለም፣ ግን ሁሉም ሰው ፍርዱን ማግኘት አለበት። ይሄ ጠቅላይ ሚኒስትርም እጁ ላይ ባለው ወንጀሎች ነገ ይጠየቅበታል ብዬ ነው የማስበው። ግን ያቺ የድራማ እንቅስቃሴ ያ የአዲስ አበባ ህዝብ ዋጋ የከፈለው ህዝብ ምን ያህል እንደተካደ ቪዲዮ ላይ ባለው ነገርና አንተ በነገርከን ነገር በደንብ ማገናኘት ይቻላል። እቺ የመጨረሻዋ ናት። ይኸውልሽ መቴ ሰኔ 16 ያ አሳዛኝ ክስተት ተከሰተ። ብዙዎች ተጎዱ፣ የሞቱም አሉ። ሌላም ነገርም አለ። ይሄ ከፍንዳታው ከትኑ ጀርባ ምን አለ ምን ራሱን የቻለ ይሆናል። እንደው በታመነበትና አደባባይ ላይ ባየነው እንሂድ። እሱም ያው ደም ለገስኩኝ የንጹሃን ደም ፈሶ ምናምን ነገር አለ። ሰኔ 16 አብይ ደም ለገስኩ ብሎ ያንን ቪዲዮ ያሳየ። ንጹሃን የአዲስ አበባ ልጆች እውነት ከሆነ ተብሎ ያንን ዋጋ ከፈሉ። በጣም አሳዛኙ ነገር ደግሞ ምን መሰለሽ መቲ፣ ሰኔ 16 ነው ሐምሌ ነሐሴ ከሁለት ወር በኋላ መስከረም 4 ላይ አዲስ አበባ የአብይ አህመድ ሪፐብሊካን ጋርዶች ፎቶ አሁንም ለሌላ ጊዜ እናሳያለን። ብሔራዊ ጋር ፉል ዋጋ ተንበርክከው ልክ ሰኔ እና ጥቅምት ላይ ያኔ የህወሓት መራሹ አገዛዝ ስርዓት አነጣጣሪ ተኳሾች እንደተኮሱት የአብይ አህመድ ወታደሮች ፉል ዋጋ አምባሳደር ጋር ቁጭ ብሎ አየር ወለዶቹ አነጣጥረው የአዲስ አበባ ልጆችን ገደሉ። እንዴት እንደገደሉ ታውቂያለሽ? በጋሞ በተለያየ አካባቢ ላይ መስከረም 4 ላይ በራሳቸው የተለያየ አደረጃጀት የጠሩ የግብ ሰለባ ጭፍጨፋ ተካሄዱ። ዘግናኝ ጭፍጨፋ መስከረም ላይ ማለት ነው። ሲጨፈጨፍ የአዲስ አበባ እኔ የአዲስ አበባ ህዝብ እኮ በእውነት ነው የምልሽ እኮ ስንናገር እኮ ምክንያት አለ። አብይ አህመድ ለውጥ ከመጣ እውነት ቅድም ባልነው መሰረት እናግባ እንዳለግብና ጊዜያችን እንዳልፈጅ ከሆነ በሚል ያንን ወጣና ያንን ዋጋ ከፈለ።
ያ በሆነ በሁለተኛው በሶስት ወር ላይ ደግሞ ጊዜው የኛንን ባዮችና በአብይ አህመድ አሻጥር እንዲሁም ደግሞ በወቅቱ ካለኛ ማን አለ በሚሉ ተንኳሾች ምክንያትና በሁለቱ ስብጥር ምክንያት በሁለቱ ዞኖች ጠብና ተያያዥ በሆነ ምክንያት ንጹሃን ጉራጌ፣ የጋሞ፣ የአማራ ተወላጆች በሱሉልታ በቡራዮ በተለያየ አካባቢ ላይ ዘግናኝ ጭፍጨፋ ተፈጸመባቸው። መስከረም ላይ 2010 አብይ በመጣ በሶስት ወር እዛ የተፈጸመው ያ አደገኛ ጭፍጨፋና ፋሽስታዊ ስርዓትን የአዲስ አበባ ወጣት አሁንም ወጣና ተቃውሞውን ለማሰማት አደባባይ ወጣ። ይሄ የሩቅ ጊዜ አይደለም የምናወራው። ለውጥ መጣ ከተባለው አዲስ አበባ ልጅ ነው እያወራን ያለ። ወጣና ድምፁን ሲያሰማ ደም ሰጠው ለኔ ብለ አንተ ሰላማዊ ምናምን ብሎ አብይ አህመድ ያላገጠበት የአዲስ አበባ ወጣት ላይ ፖሊስ አይደለም የላከው፣ ሪፐብሊካን ጋርድ ወታደሮች፣ አየር ወለዶች፣ አነጣጣሪ ተኳሾች ቅድም ባልኩሽ ቦታ ላይ ስዕሎች አሉ፣ ፎቶዎች አሉ። እንዳለ አዲስ አበባን ጨፈጨፈ አብይ አህመድ። ይሄ ጭፍጨፋ አላበቃውም። ቅድም እንዳልኩሽ ደግሞ መልሶ በራሱ በወታደር ውስጥ ያን እንቅስቃሴ ሲደረግና መፈንቅለ መንግስት ሲደረግብኝ ደግሞ ሲል ምን አለ? መንግስታችን ተነካ ብሎ ከሱሉልታ ከቡራየው በነቂስ ሊወጡ ሲሉ ተወው ተብዬ አሳዛኝ እልቂት ከመፈጸም ለመቅጣት ለማስቆም ብዬ ምንም እንዳልተፈጠረ ብዬ ለማስመሰል ነው ወሬ ያወራሁት። አየሽ በአዲስ አበባ ህዝብ ላይና ምን አይነት ሴራ። ይሄንን ያዝን እንደሆነ የእሱ መንግስት ተነካ ብሎ ከሱሉልታና ከሰበታ መጥቶ ያንን ነገር ያደርጉ ከሆነ መስከረም 4 ላይ ያ ጭፍጨፋ የተፈጸመው ኬት ነው? ከሱሉልታ ከቡራዮ። ያ ነገር ለምን ሆነ ብለው የጠየቁ የአዲስ አበባ ልጆች ነገሩን ስናገናኝ ምን አለ አብይ አህመድ እኮ እንዴት አይነት ፖለቲካዊ አሻጥር፣ ፖለቲካዊ ደባ፣ እንዴት አይነት መገለባበጥ። እኔ የግለሰብ ጥላቻ የለብኝም ከሰውየው ጋር የምናቆም ነገርም የለም። የስርዓትም አገልጋይ ነበር። እኔ አንቺ በሚዲያው እኔ በፖለቲካው አለን በምንለው በሀገራችን ሁኔታ ላይ መፍትሄ ለማበጀት ደፋ ቀና ስንታሰር ዋጋ ስንፈታ በቻልነው አቅም የሆነ አስተዋጽኦ ስናደርግ የአገዛዙ ስርዓት ቀንደኛ የኢንሳ ምናምን ሲሰራ የነበረ ሰውዬ በግል ማማም የምናውቀው ነገር ከመጣ በኋላም እኮ ነው አብይ አህመድ ማን ነው የሚባለውን ነገር ያወቅነው እኮ። እኔ ፖለቲካውም እኔን ከማወቄ አብይም ፖለቲካውም እኔም ፖለቲካው አንታወቅ። ተመሳሳይም ባንቺ እኔ ከ8 ዓመት በፊት ታውቂው ነበር አብይ አህመድ የሚባል ሰውዬ በዜና በምን አንስተሽው ታውቂያለሽ? ምንም እኔ አይቼው ከሰውዬ ጋር የግልም ፍቅርም የግልም ጸብም የለም። ካስተሳሰቡ ከስራው ጋር ግን የግል አዘዝ ቂምም ምክንያትም ሐሳብም አለን እሱን የምንሞግትበት። ስለዚህ ሰኔ 16ቱን ስናከታትለው የመጣበት 2008 ዓመቱ ሂደቱን ስናያይዘው ደም ተከተሉ በዚህ መልኩ የሚመጣ ነው ለማለት ነው። መት ጊዜው ሰልኩ አመሰግናለሁ። አይ ጥሩ ነው እንዳለ እንደውም ሰኔ 16ቱን ስታነሳው የናሳምነውን ሁሉ መጣብኝ። ብቻ ከደም ጋር ያለው ይሄ መንግስት ደም ከማፍሰስ ጋር ያለውን ቁርኝነት ነው እያየሁ ያለሁት። እኛ እንግዲህ ይሄን ያህል ብለናል፣ ተመልሰን እንመጣለን። በተለይ ዛሬ ሰሞኑን ስብሰባ ላይ የሚታዩ ነገሮች አሉ። በተለይ አዲስ አበባን አስመልክቶ የወጡ ከዚህ በፊት ያልጸደቁ መመሪያዎች አሉ። በአዲስ አበባ ላይ የሚከናወኑ ጉዳዮች በኦሮሚያ እንዲታዩ በኦሮሚያ ፍርድ ቤት ውሳኔ እንዲሰጥባቸው የሚል የሆነ ረቂቅ ከዚህ በፊት ወጥቶ ነበር እና እሱ ላይ ውይይትም ይደረጋል። እሱን ይዘን የአዲስ አበባ ዕጣ ፈንታም ይዘን ተመልሰን እየሆነ ያለው ነገር እንመጣለን። እኛ እንተናገር እስቲ፣ ህዝቡ ደግሞ ከሚናገረው አንድ ነገር ልመረቅና ቪዲዮ በዚሁ እንፈጽም። አካባቢ ጸረ ሰላም ኃይሎች ያሉ የሚባለው ነገር እውነት ነው ትላለህ? እኔ እንኳን ጧት ወጥቼ ማታ ነው የምገባው። ብዙም አካባቢውን የማወቅ እድል የለኝም። ምናልባት ሌላ ሰው ብትጠይቅ። ምን ማለት ነው? ጧት ወጥቼ ማታ ነው የምገባው የምትለው? ጧት ወጥተህ አይነን ጨፈረ ማታ ነው እንደምትገልጠው? የምጠይቅን ጥያቄ በአግባቡ መልስልኝ። ዝም ብለህ ውጥር አትበል። ለመሆኑ ምርጫ ካርድን ወስደሃል? አረንጓዴ አሻራ ላይ ትሳተፋለህ? ፋይዳ መታወቂያ አውጥተሃል? ምንድነው የምታወራው ሰውዬ? ፋይዳ ምናምን ትላለህ እንዴ? ፍዳን ሳላበላ ቶሎ ብለህ ከዚህ አካባቢ ሂድ። ምን ማለት ነው? የምጠይቅን ጥያቄ እኮ በአግባቡ መመለስ አለብህ። የመንግስት አካላት ሲጠይቅህ የተጠየቀውን ብቻ መልስ። ግዙፍ ስለሆንክ የምፈራ መሰለህ እንዴ? እኔም እኮ የህግ ከለላ ያለኝ ዜጋ ነኝ። ያንተ ነገ ቀቀለ ብለውሽ። ይኸውልህ አሁን ከዚህ ማትሄድ ከሆነ ሁለት እግርን ይዤ ጭንቅላትን ወደ መሬት ዘግዝቄ መሬት ሳልጠርግብህ ቶሎ አካባቢውን ለቀህ ሂድ። ኧረ እውነትም ዋናው ጸረ ሰላም እዚሁ አይደል እንዴ ያለው? ስማኝ ህግ እንዳለ ግን እኔ አሳያለሁ። እሺ የህግ በላይነት አሳያለሁ። አይ አንድ ሐሳብ አለኝ።
እንደ ሐሳብ ምን መሰለህ የምትጨምረው ነገር እንደ ሐሳብ ይጨምር ይሄን ይመስላል። ህዝባችን ደግሞ እንደዚህ ነው የሚናገር ያለው ጸረ ሰላም ኃይሎች የምንባል እነማንን እንደሆኑ ጥያቄ የሚጠይቁ ማን እንደሆኑ ብቻ ጠቅላላ እነሱ ቁጭ አድርገውታል። ያለውን ፖለቲካ የካድሬውን እንቅስቃሴ የህዝቡን ምሬት ህግህን ቀቅለ በላው ማለት ህግ የለም ማለት ነው ባጭሩ እና በደንብ ብለውታል። ለዛሬ በዚህ እንፈጽምና እንግዲህ በድጋሚ ደግሞ የቀረውን በነጋሪም ላይ ስለምንንቀሳቀስበት ቅዳሜ እሑድ ላይ ያለውን ቀጣዩን ይዘን እንመጣለን። ይድነቃቸው በበኩሌ እጅግ በጣም ነው የማመሰግነው። መልካም ክበሪ ሊመት እኔም እጅግ አድርጌ አመሰግናለሁ። መልካም አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቴ ፕሮግራማችን ነው። እንግዲህ መጋቢት 24ን አስመልክቶ ያዘጋጀነው ዝግጅት ይህን ይመስላል። ወደኋላ መለስ ብለን እስቲ እናስታውሳችሁ የሆነብንን ነገር በሀገራችን ላይ የሆነውን ነገር እና የተጠበቀው ምን ይመስላል የሚለውን ለማስታወስ መረጃዎችን የምናመጣው ተግተን ለሀገራችን እንድንታገልና ለውጥ እንድናመጣ ነው። በዛሬው በዚህ ፈጸም ዳግም እስከምንገናኝ ሰላም ቆዩ።